ህይወትሽ በአጠቃላይ የውሳኔዎችሽ ድምር ውጤት ናቸው። ኪሙሌቲቭ ናቸው። እዚህ ጋር ወሰንኩት ሲደመር እዚህ ጋር ወሰንኩት ሲደመር እዚህ ጋር ወሰንኩት ሲደመር እዚህ ጋር የኔ ላይፍ ስቶሪ ሶ እና የውሳኔ ሰዎች መሆን አለብን። በተቻለን መጠን ጸልየን የእግዚአብሔርን ፈቃድ አውቀን መወሰን አለብን። ምክንያቱም ፈቃዳችን ከፈቃዱ ጋር ማች እንዲያደርግ የእሱ ሐሳብና የኛ ሐሳብ አንድ ላይ እንዲገናኝ። አንዳንዴ ሐሳቤ ከሐሳባቸው ሰማይ ከምድር እንደሚርቅ ይርቃል ይላል። ስለዚህ ስትወስኚ ህይወትሽ ላይ ወሳኝ እንደሆነ ተደምሮ እንደሚመጣ ኮንሲኩዌንስ እንዳለው ውጤት እንዳለው አውቀሽ መወሰን ያስፈልጋል እና የውሳኔ ሰው መሆን ያስፈልጋል። ግን ተጠንቅቆ መወሰን፣ ደጋግሞ አስቦ አሰላስሎ ጸልዮ መወሰን። ከዛ ያ ህይወትሽን ያለመልመዋል። የውሳኔዎቼ ውጤት ነኝ እኔ። በህይወት የሆኑት ነገሮች የውሳኔዎቼ ውጤት ነው እና በጣም አስፈላጊ ነው ብዬ ነው የማምነው። ምን የሚባል አባባል አለ መሰለሽ? go where you are celebrated not where you are tolerated ይባላል። ደግሞ stay where you are celebrated not where you are tolerated። የምትፈለጊበት ቦታ አለ። ሰዎች ሰለብሬት የሚያደርጉሽ ቦታ አለ። ሰዎች በደስታ በፍቅር የሚቀበሉሽ ቦታ አለ። እዛ ሂጂ። ቶለሬት የሚያደርጉሽ ሰዎች ጋር you don't stay። ክብርሽን የሚነካ ከሆነ ክብርሽን የሚነካ ስለ ትዳር አይደለም የምናወራው፣ ግን አንድ ኢንቫይሮንመንት ክብርሽን የሚነካ ከሆነ ያንቺን ቫልዩ ያልተረዳ ከሆነ ጉድባይ ዩ ዎክ አውት። እና በጣም ማምነው ነኝ ዎክ አውት በማድረግ በጣም ማምነው፣ በጣም በትህትና ምናለው። ከዛ ግን ነገር ካልተመቸኝ ቫልዩ ሚስ አንደርስታንድ የምደረግበት ቦታ ከሆነ ዎክ አውት አደርጋለሁ። ሪስክ መውሰድ የማይችሉ ሰዎች ምንም ማድረግ አይችሉም ደግሞ ይባላል። ማለት ካልኩሌትድ የሆነ የምትወስጃቸው ሪስኮች አሉ፣ በውሳኔ የምትወስጃቸው። አንዳንዱ ነገር በህይወትሽ ላይ በጣም ወሳኝ ነው የምትወስኝ፣ ለመለየትም የምትወስኛቸው ውሳኔዎች አሉ። ማለት ስለ ትዳር ሳይሆን ከአንዳንድ ነገሮች መለየት አለብሽ። በቃ ከዛ ነገር የሀፍት ዎክ አውት የግድ ነው። እንትንም እኮ ይላል አብርሃም ከሎጥ በተለየ ጊዜ ይላል። አብርሃም ልክ ከሎጥ ሲለይ እግዚአብሔር ዓይንህን አንሳ፣ ወደ ምስራቅ ተመልከት፣ ወደ ምዕራብ ተመልከት፣ ወደ ደቡብ ተመልከት፣ ወደ ሰሜን ተመልከት እና ዓይንህን የምታያትን በሙሉ እሰጥሃለሁ አለ። እና አሁን እኔ ዶክተር የሆንኩበትን ውሳኔ ልንገርሽ። የልጅነት ፍቅር ነበረ። 12ኛ ክፍል ሆኜ የልጅነት ፍቅር ነበር እና ደንበኛ ፍቅር ውስጥ ደንበኛ ፍቅር ያዘ። የልጅነት ነው ማለት የሚመከር አይደለም። ከዛ 12ኛ ክፍል ትንሽ ውጤቴ ቀነሰ። ዩኒቨርሲቲ ገባሁ 4 ኪሎ። መጀመሪያ ሴሚስተር ውጤቴን ሳየው አሁንም አንሷል፣ ግን ከኔ የሚጠበቀው በጣም ሀይ ነው። ስትሬት ኤን የሚጠበቀው ከኔ አሁን እችንም ወዳትን ልጅ መተው ነበርብኝ። አልችልም፣ መማር አልችልም። በፍጹም አብሮ ሄደ፣ በፍጹም። እና እዛ ጋር ስወስን ከሷ ለመለየት አሁን በሷና በትምህርት መካከል መወሰን ነበረብኝ እና መጨረሻ ላይ ዲሳይድድ አይ ቮትድ ፎር ኤዱኬሽን። ከዛ እንደምንም ሳፈር አድርጌ ወጣሁኝ ከዛ ውስጥ እና ምንድነው it was worth it። አልችልም ነበር፣ it was too much። ከባድ ነበር። አይ ቲንክ በህይወቴ ከባድ ጊዜ አውርቼው አላውቅም። ያን አውርቼው አላውቅም እና ከባድ ነበር። ይሄን ዲፕ የምትገቢበት የለም። ዩኒቨርሲቲም ከገባው በኋላ አለ በቃ ያለማቋረጥ ማሰብ፣ ያለማቋረጥ ኦብሰስድ መሆን፣ ያለማቋረጥ እና እያጠናሽ ሁሉ እንትን ያስቸግራል። አሁን ለወጣቶች አንመክርም እንዲህ አይነት ነገር። አሁን ምሳሌያችን ክርስቶስ ስለሆነ እሱን ስታየው ከህዝብ ጋር ይሆናል ማልቲቲዩድ ቢባሉ። ከዛ 70 አሉት ደግሞ የሚልካቸው 70 ነበሩ፣ 70 የሚባሉት። ከዛ 12 ነበሩት አይደለም ደቀ መዛሙርቶች 12 ነበሩት። ከ12ቱ ደግሞ ጴጥሮስ፣ ዮሐንስና ያዕቆብ 3ቱ። እነሱ ደግሞ ኢነር ሰርክል ነበሩ። የሞተችው ልጅ ሊያስነሳ ሲሄድ እነሱን ይዞ ነው የሚሄደው። ወደ መገለጥ ተራራ ማውንት ኦፍ ትራንስፊገሬሽን የሚባል ጴጥሮስ፣ ዮሐንስ፣ ያዕቆብ 3ቱን ይዞ ይሄዳል።
ከዛስ ከሶስቱ ደግሞ ዮሐንስን ያቀርበዋል። ዮሐንስ ነው ጠጋ ብሎ ሀሳብ የሚጠይቀው። እነ ጴጥሮስ ሁሉ ሲፈሩ ጠይቀው የሚሉት ዮሐንስን ነው። ስለዚህ እንደዚህ ሰርክሎች ይኖሩናል። በጣም የምናስጠጋቸው ሰዎች ይኖሩናል። በህይወታችን የማምነው መሰልሽ እግዚአብሔር የሚሰጠን ሰዎች አሉ እና እግዚአብሔር የሚሰጠኝ ሰዎች በጣም በጥንቃቄ መያዝ እንዳለብኝ አምናለሁ። ልቤ መዝገብ ላይ ነው የምመዘግባቸው። በተወሰነ አጋጣሚ ነው የማገኛቸው፣ ግን እነዚያ ሰዎች እግዚአብሔር የሰጠኝ ሰዎች ናቸው። አንድ ምሳሌ ልንገርሽ። አሁን ሎስ አንጀለስ ነበርኩኝ ያለፈው 10 ቀን እንደዚህ እና ብዙ ህዝብ መጣ። ሜሮን ጌትነት ነበረች፣ በእውቀቱ ስዩም እኔ ነበርኩ። በኋላ ሊረብሹ ሰዎች የገቡ ሰዎች ነበሩ እና በተለይ እኔን አሁን እንግዲህ ዝም ብሎ ከመንግስት ጋር ያገናኘኛል አንዳንድ ቦታ መስላቸዋለሁ ምናምን እና ልናገር ልወጣ ስል ብልጽግና ምናምን ብሎ አንድ ጮኸ። ከዛ ሊበትነው ነው። ከዚህ ፊት ችግር ተፈጥሮ እንዴት ነገር ሰምቻለሁ። ከዛ ሰማሁት። እዛ ሌላ ሰው ተነሳና ረዥም የሆነ ነው ነውር ነው ባለጌ ምናምን ብሎት ጮህበት። ከዛ ጸጥ አለ። እኔ በሰላም ወጣሁ፣ አስተማሩ ምናምን ደስ ብሎ ኢንጆይ አድርጌ። ከዛ ስወጣ ያ ሰውዬ ማን የገሰጸው ማን ነው ብዬ ጠየቁ። አገኘሁት። የቸርች ሰው ነው ምናምን ነው ደግሞ በማውቀው ሰው ነው። ከዛ ምን አልኩኝ፣ ሰውዬ የጻፍኩት የልብ ወዳጄ ነው፣ ሬስኪው ያደረገኝ ሰው ነው። በተለያየ አጋጣሚ በዛ ሰዓት የሚደርስልሽ ሰው የልብ ወዳጅ። የዛሬ 1 ዓመት ተኩል አካባቢ በጣም የሆነ ረብሻ ነበረ። ይሄ ከሞቲቬሽን ጋር ዳዊት ድሪምስ ምናምን ጋር ምናምን እና ረብሻ ተነሳ። በጣም ከባድ ነበረ። እኔ ምንም የሚያስጨንቀኝ አይደለሁም፣ ግን ከባድ ግን ነበረ። ከዛ በዛ መሃል አንድ ቴክስት ሜሴጅ ደረሰኝና ምን ይላል? ወዳጄ እግዚአብሔር ነው በሰው ልብ ውስጥ በህዝብ ልብ ውስጥ ያስቀመጠ። የትኛውም አይነት ኃይል የህዝብን ፍቅር ካንተ ላይ ማንሳት አይችልም። ከህዝቡ ፍቅር ሊለይህ አይችልም። ህዝቡ ይወድሃል የሚል ቴክስት ሜሴጅ ደረሰኝ እና በጣም ፓወርፉል ነበረ። በጣም መልእክት ነበረ። የላከችው ማነች? አርቲስት መቅደስ ጸጋዬ ነች። ያቺ ቴክስት መቅደስ ጸጋዬ በእኔ የልብ ጽላት ላይ ተጽፋለች። ከአንቺ ጋር ስወጣ መቅደስ ጸጋዬ ደውላ ለሆነ ነገር ፈልጋለሁ ብትል የምሰራውን ነገር ትቼ ነው የምሄዱ። እሷም ባሏን በጣም መልካም ሰው ነው እና እግዚአብሔር በተለያየ አጋጣሚ የሚሰጥሽ ሰዎች አሉ። ልክ በዛች ሰዓት ነው የምታገኛቸው። በዛች ሰዓት ነው ገንዘብ አድርጎ ይሰጥሻል። እና እኔ ያችን አጋጣሚ ወስድና መዘግባታለሁ። የልብ ወዳጅ አድርጋታለሁ።